የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና የፕሮግራም እንደዚህ ጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አለመርሴ ይባላለሁ። ዘወትር እንደማደርገው ወደ ዛሬው መልእክት በቀጥታ ከመግባቴ በፊት ሁለት ማሳሰቢያዎችን አስቀድሜ እነግራችኋለሁ። አንደኛው ይህንን ፕሮግራም እየተከታተላችሁ በፕሮግራሙ ላይ ምንም አይነት ጥያቄ አስተያየት ያላችሁ ሰዎች ደውላችሁ እየነገራችሁን ስለሆነ እየተሳተፋችሁ ስለሆነ በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። ወደፊትም ማናኛውም አይነት ጥያቄ አስተያየት ሲኖራችሁ ስክሪኑ ላይ በምታዩት ስልክ ደውላችሁ አስተያየታችሁን መስጠት እንደምትችሉ ላሳስባችሁ ፈልጋለሁ። ሁለተኛው በዚህ የጄኤምኤም ቴሌቪዥን ላይ እጅግ ብዙ የተለያዩ ፕሮግራሞች ይተላለፋሉ 24 ሰዓት እና በእነዚህ ፕሮግራሞች እየተጠቀማችሁ እየተገለገላችሁ ህይወታችሁ ላይ ለውጥ እየመጣ ከሆነ ከቴሌቪዥን ጣቢያው ጋር አብሮ መስራት መልካም ስለሆነ ይህን ቴሌቪዥን ጣቢያ በገንዘብ በቁሳቁስ መርዳት መደገፍ አስፈላጊ ስለሚሆን ሁልጊዜ ጥሪውን አስተላልፋለሁ። ሰምታችሁ በዚህ ጉዳይ ላይ ኃይላችሁን የምትሰጡ አብራችሁ የምትሳተፉ ድጋፍ የምታደርጉ ሰዎችን እግዚአብሔር ዘመናችሁን ይባርክ። ሌሎቻችሁም እንድትሳተፉ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ይህንን ካልኩኝ ወደ ዛሬው መልእክታችን ቀጥታ እንገባለን። እንደምታስታውሱት እግዚአብሔርን መምሰል ራስን አስለምድ ከሚለው የአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ጋር መልእክት ጋር ተያይዞ ተከታታይ የመጽሐፍ ክፍሎችን እያነሳው እያየን ነው በዚህ የማለዳ ስንቅ ፕሮግራም የመጣ ነው። ዛሬም በዛው አውድ ውስጥ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እግዚአብሔርን መምሰል ራስን አስለምድ በሚለው ላይ ከዛ ጋር የተያያዘ አንድ ሌላ የመጽሐፍ ክፍል አብረን እናያለን። እንደምታስታውሱት ባለፈው ክፍለ ጊዜ ስንገናኝ ዘጸአት መጽሐፍ ምዕራፍ 34 ቁጥር 6 ላይ እግዚአብሔርን ምን እንደሚመስል የእግዚአብሔርን መልክ የሚገልጹ ነገሮች ዘጸአት ምዕራፍ 34 ቁጥር 6 ላይ የተጻፉ አሉ። እነሱን ላንብባቸው። እግዚአብሔር መሐሪ፣ ሞገስ ያለው፣ ታጋሽ፣ ባለብዙ ቸርነት፣ እውነት ይላል። እግዚአብሔርና መሐሪ፣ ብዙ ሞገስ ያለው፣ ታጋሽ ይልና ስለ ታጋሽነቱ ይናገራል። እንግዲህ እግዚአብሔር አንዱ ባህሪው ታጋሽ ነው የተባለው። እግዚአብሔር ታጋሽ ይለዋል መጽሐፍ። ባለፉት ተከታታይ ጊዜዎች ለማንሳት እንደሞከርኩት እግዚአብሔርን መምሰል ራስን አስለምድ ሲል እግዚአብሔርን ለመምሰል ራሴን ለማስለመድ ማን ነው እግዚአብሔር? የእግዚአብሔር መልኮች ምንድን ናቸው? እግዚአብሔር ምን ይመስላል? ማንን ነው የሚመስለው እግዚአብሔር? እግዚአብሔርን መምሰል ራስን አስለምድ ብሏል መጽሐፍ። ራሳችንንም እንድናስለምድ መጽሐፍ የሚነግረን እግዚአብሔርን እንድንመስል ነው። እግዚአብሔርን ለመምሰል ግን ማን ነው እግዚአብሔር? እግዚአብሔር መልኩ ምን ይመስላል? መጀመሪያ እግዚአብሔርን ለመምሰል የእግዚአብሔርን መልኮች ማወቅ አለብኝ፣ መረዳት አለብኝ። እግዚአብሔርን ለመምሰል ምንድን ነው እግዚአብሔር የሚመስለው? እግዚአብሔር መገለጫዎቹ ምንድን ናቸው? እግዚአብሔርን አሁን ልመስለው ከፈለኩ በምን ልምሰለው? ምን ነው የሚመስለው እግዚአብሔር? ምን አይነት ባህሪዎች ነው የሚታዩበት? ምን አይነት ገጽታዎች አሉ እግዚአብሔር ላይ? ዛሬ ከዚህ ከዘጸአት መጽሐፍ ምዕራፍ 34 ቁጥር 6 ላይ አንዱ እግዚአብሔርን ምን ይለዋል? ታጋሽ ይለዋል። እግዚአብሔር መሐሪ፣ ሞገስ ያለው፣ ታጋሽም ይለዋል። እግዚአብሔር ታጋሽ ብሎ ይነግረናል መጽሐፍ። እግዚአብሔርን ታጋሽ ይለዋል። እግዚአብሔርን ትዕግስተኛ ይለዋል። አሁን እግዚአብሔርን ለመምሰል መለማመድ ያለብኝ ትዕግስትን ነው። መታገስ ያስፈልጋል። መታገስ ያስፈልጋል። ዛሬ አሁን አንዱ እግዚአብሔርን ከምንመስልበት ነገር አንዱ ትዕግስት የሚለውን ነገር እናወጣና እናያለን። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ለአንዳንዶች የሚዘገይ እንዲመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። እንግዲህ ትዕግስት ይልና ከመዘግየት ጋር ይናገራል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። አንዳንድ ሰዎች ይዘገያል ብለው ነው የሚያስቡት። እግዚአብሔር ግን ስለ ተስፋ ቃሉ አይዘገይም። እናስ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ
ወዶ ስለ እናንተ ይታገሳል። እንግዲህ እግዚአብሔር ማለት ነው መምጣት ይችላል፣ እየተጠበቀ ነው። እግዚአብሔር ይመጣል፣ ጌታ ኢየሱስ ይመጣል። ግን አንዳንድ ጊዜ ሰዎች አይመጣም፣ በቃ ይቆያል፣ ይዘገያል ብለው ያስባሉ። ግን እግዚአብሔር ስለ ተስፋ ቃሉ አይዘገይም። እነሆ በቶሎ እመጣለሁ ይላል። ግን የዘገየ ለሚመስላቸው ሰዎች ታግሶ ነው እግዚአብሔር ስለ ብዙዎች መዳን ስለሚታገስ ነው። ስለ ብዙዎቻችን መስተካከል ስለሚታገስ ነው። ለብዙዎቻችን እድል ለመስጠት ስለሚታገስ ነው። እንድንስተካከል ስለሚታገስ ነው። ካለንበት ሁኔታ እንድንወጣ ስለሚታገስ ነው። ስለማይገለጥ አይደለም፣ ስለሌለ አይደለም። ይመስላል አንዳንድ ሰዎች የዘገየ ይመስላል። ስለ አንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። እግዚአብሔር የተናገረውን ነው የሚያደርገው። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ወገኖቼ ስለምትሰሙኝ ሰዎች እግዚአብሔር ስለታገሰ ነው እንጂ ስለቀረ ስለዘገየ አይደለም። እግዚአብሔር አይደለም። አንዳንድ ጊዜ ሁለቱን ነገር ስናይ ወዶ ይታገሳል ስንል ይዘገያል ብሎ ሰው ሊተረጉም ይችላል። እግዚአብሔር ስለ ተስፋ ቃሉ አይዘገይም። የተስፋ ቃሉ ምን ይላል? እነሆ በቶሎ እመጣለሁ። ጌታ ኢየሱስ ተመልሶ ይመጣል፣ አይቀርም። የዘገየ ለሚመስላቸው ሰዎች ጌታ ኢየሱስ ይመጣል። ነገር ግን ጌታ ኢየሱስ እየመጣ ባለበት ሁኔታ ግን ትዕግስቱን እናያለን። ይታገሳል። ታግሶ ነው የሚመጣው። ስለ ተስፋ ቃሉ ታግሶ። እንዴት ታገሰ? ስለ ብዙዎች መዳን። ትዕግስት ወገኖቼ በጣም ያስፈልጋል። እግዚአብሔርን እየመሰሉ ሊወዱ የሚፈልጉ ሰዎች አንዱ የመገለጫ መንገዳቸው ትዕግስት ነው። መታገስ አለባችሁ። የጀመራችሁትን ነገር ታግሳችሁ ስሩ። ታግሳችሁ አንብቡ። ታግሳችሁ ተማሩ። ታግሳችሁ አጥኑ። ታግሳችሁ ጸልዩ። ታግሳችሁ ኑሩ። ታግሳችሁ ቆዩ። ሁሉ ትዕግስት ይፈልጋል። በጣም መታገስ አስፈላጊ ነው። ኢዮብ እንደታገሰ ሰምታችኋል ይላል። ታግሷል ኢዮብ ከምዕራፍ 1 ጀምሮ ታሪኩን እስከ ምዕራፍ 42 ድረስ ስታነቡ የትዕግስቱን ልክ ታያላችሁ። ኢዮብ ምዕራፍ 1 ላይ ሁሉን ነገር አጣ። ኢዮብ ከምዕራፍ 2 ጀምሮ መጽናናት ጀመረ። እግዚአብሔር ከምዕራፍ 37 በኋላ መጣ። ምዕራፍ 42 ትንሣኤ ሆነ። ይህን ያህል ምዕራፍ ታገሰ ኢዮብ። ይህን ሁሉ ንግግር ታገሰ ኢዮብ። ብዙ ነው ያሉት ሊያጽናኑት የመጡ ሰዎች። አንተ በደል ይኖርብሃል አሉት። ኃጢአት ቢኖርብህ ነው አሉት። ይሄ ሁሉ የደረሰብህ የሆነ ክፍተት ስላለብህ ነው አሉት። እነዚህ ሁሉ የሆነብህ እኮ ራስን ጻድቅ ታረጋለህ ይሉታል። እጅግ ብዙ ነገር ክርክር አለው ኢዮብ። እግዚአብሔር ደግሞ መጣ። እግዚአብሔር ደግሞ ና በቃ ወገብን ታጠቅ ጠይቃለህ ይለዋል። ከእግዚአብሔር ጋር ደግሞ ራሱ ረጅም ንግግር ነበረው ኢዮብ። በጣም ትዕግስት ይጠይቃል። ከሰው ጋር መነጋገር ትዕግስት ይጠይቃል። ከእግዚአብሔር ጋር መነጋገር ትዕግስት ይጠይቃል። መኖር ትዕግስት ይጠይቃል። ለምን? ትዕግስት ራሱን የቻለ የእግዚአብሔር ማንነት ነው። እግዚአብሔርን መምሰል ራስን አስለምድ። እግዚአብሔር ምንድን ነው? እግዚአብሔር ታጋሽ ነው። የሚታገስ ሰው የሰው ባህሪ እየተለማመደ አይደለም። ሁሉን የሚችል አምላክ ባህሪ እየተለማመደ ነው። የሚታገስ ሰው ሞኝ ስለሆነ አይደለም። የትልቁን የእግዚአብሔርን ባህሪ ኤክሰርሳይስ እያደረገ ነው። እግዚአብሔር ባለብዙ ብረት፣ ባለብዙ ሞገስ፣ ታጋሽም ይላል መጽሐፍ። እግዚአብሔር ታጋሽ አምላክ ነው። የመታገስ የእግዚአብሔርን ባህሪ መለማመድ ነው። ምክንያቱም እግዚአብሔር ታጋሽ አምላክ ነው። ትዕግስት የሌላቸው ሰዎች፣ ለማደር የማይችሉ ሰዎች፣ ለመቆየት የማይችሉ ሰዎች፣ ነገሩን ማስጨረስ የማይችሉ ሰዎች አጭር ነው ዕድሜያቸው። ረጅም መንገድ መሄድ አይችሉም። ትዕግስት የሌላቸው ሰዎች አገር ሲያጠፉ አይተናል። ትዕግስት የሌላቸው ሰዎች ተቋም ሲያጠፉ አይተናል። ትዕግስት የሌላቸው ሰዎች ያሳደጉትን ያስተማሩትን ለወግ ማዕረግ ያበቁታል ተብሎ የተባሉትን ልጅ ከእጃቸው ሲያጡ አይተናል።
ትዕግስት አስፈላጊ ነው። ትዕግስት አስፈላጊ ነው ወገኖቼ። መታገስ ያስፈልጋል። ታጋሽነት የሰው ባህሪ አይደለም። ከእግዚአብሔር የምንካፈለው እግዚአብሔራዊ ባህሪ ነው። እግዚአብሔር ታጋሽ አምላክ ነው። እግዚአብሔርን መምሰል ራስን አስለምድ ሲል ጳውሎስ ምንድን ነው የእግዚአብሔር መልክ? እግዚአብሔር ምን ይመስላል? መልኩን እንዴት ላስቀምጠው? ልክ ነው። አንዱ የእግዚአብሔር መልክ ታጋሽነቱ ነው። ስለ ብዙዎች መዳን ይታገሳል። ዛሬ በዚህ የቴሌቪዥን መስኮት የምትከታተሉኝ ሰዎች እግዚአብሔር ይታገሳችኋል። እግዚአብሔር ሁላችንንም ይታገሳል። ስለ መዳናችን ይታገሳል። ስለ መስተካከላችን ይታገሳል። ነገራችን መልክ እስኪኖረው ድረስ ይታገሳል። በትክክል እስክንኖር ይታገሳል። በደንብ እስክንዘጋጅ ይታገሳል። እሱ ሲመጣ ለዛ የበቃን ማንነት ሰዎች እንድንሆን ይታገሳል። ይገርማል እኮ እግዚአብሔር ከሱ ርቀን ይታገሳል። እየተቃወምነው ይታገሳል። የወንጌል ጠላት ሆነን ይታገሳል። የልጁ የክርስቶስ ኢየሱስ ተቃዋሚ ሆነን ይታገሳል። ጴጥሮስ ሲናገር ምን አለ? አይዘገይም፣ የዘገየ እንዳይመስላችሁ ይላል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ ሰዎች ንስሐ እስኪገቡ ነው። ሰዎች እስኪመለሱ እግዚአብሔር ይታገሳል። እስኪደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። እግዚአብሔር በማንም ጥፋት አይደሰትም። ነገር ግን ሰዎችን ከጥፋት ከሐሳር ይመልሳል። ስለዚህ ይታገሳል። ትምህርት ጀምራችሁ እንደምትጨርሱ ታግሶ ይጠብቃችኋል። ጸሎት ጀምራችሁ እስከምትጨርሱ ይታገሳል። እግዚአብሔር ጥያቄ ስታቀርቡ ጥያቄያችሁን አቅርባችሁ እስክትጨርሱ ይታገሳል። ባታረጉትም ይታገሳል፣ ብታረጉትም ይታገሳል። እግዚአብሔር በጣም ታጋሽ አምላክ ነው። ይታገሳል እግዚአብሔር። ሰዎች ወደ ንስሐ እስኪመጡ፣ ወደ መስተካከል እስኪመጡ፣ ወደ መመለስ እስኪመጡ እግዚአብሔር ይታገሳል። ታገሰ እኮ እግዚአብሔር። አሁንም እየታገሰን ወደፊትም ይታገሳል። ታጋሽነት የሰው ባህሪ አይደለም፣ የእግዚአብሔር መልክ ነው። የእግዚአብሔር ባህሪ ነው። የሚታገሱ ሰዎች በእነሱ የእግዚአብሔር ሕይወት እየተገለጠ ነው። መታገስ አለባችሁ። ስንት ዓመት ነው የምትታገሱት? እስቲ ስራችሁን ስንት ዓመት ትታገሱታላችሁ? ቤታችሁን ስንት ዓመት ትታገሳላችሁ? አገራችሁን ስንት ዓመት ትታገሳላችሁ? ባለስልጣንን ስንት ዓመት ትታገሳላችሁ? ተቃዋሚን ስንት ዓመት ትታገሳላችሁ? ከእናንተ በተቃራኒ የሚሰሩትን ስንት ዓመት ትታገሳላችሁ? እግዚአብሔር ግን ለንስሐ እስኪደርሱ፣ ይገርማል እኮ እስኪመለሱ ማለት ነው፣ ወደ ትክክለኛው መንገድ እስኪገቡ ወዶ ይታገሳል። ወዶ። ይገርማል የእግዚአብሔር ባህሪ። እግዚአብሔርን መምሰል ራስህን አስለምድ። እግዚአብሔር ምን ይመስላል? እግዚአብሔር ታጋሽ አምላክ ነው። ልጆቻችሁን ታገሱ። ኃላፊዎቻችሁን ታገሱ። አለቆቻችሁን ታገሱ። ከስር ያሉትን ታገሱ። ከላይ ያሉትን ታገሱ። መታገስ እግዚአብሔራዊነት ነው። የእግዚአብሔር መልክ ነው። ስራችሁን ታግሳችሁ ስሩ። ያላችሁበት ተቋም ውስጥ ቢመችም ባይመችም ታግሳችሁ ተቀመጡ። የትዕግስት ምንጭ ከላይ አለ። ከፍ ካለው በላይ ከፍ ያለ አለ። መታገስ ያቃታችሁ ማንን ነው? ማንን ነው? የትኛውን ባለስልጣን ነው መታገስ ያቃታችሁ? መታገስ ያቃታችሁ የትኛውን አለቃ ነው? የትኛውን ሰው ነው መታገስ ያልቻላችሁት? ማንን ነው መታገስ ያቃታችሁ? ወገኖቼ ችግር የለውም። ከፍ ካለው በላይ ከፍ ያለ አለ። የትዕግስት ምንጭ ከላይ አለ። መታገስን ከሱ ወደ እናንተ ዳውንሎድ ማድረግ አለባችሁ። ትዕግስትን መለማመድ አለባችሁ። ተለማመዱ ትዕግስትን። ትዕግስት ታውቃላችሁ መጽናት ነው። መንገድን አለመቀየር ነው። ትዕግስት ወገኖቼ ያ የመጀመሪያውን ነገር አጥብቆ መያዝ ነው። ያን የመጀመሪያውን እምነት አለመነጠቅ ነው። ያን የመጀመሪያውን ንጽህና አስጠብቆ መሄድ ነው። ያን የመጀመሪያውን ትራክ ሪከርድ እስከ መጨረሻው ምዕራፍ አጽንቶ መያዝ ነው። ኢዮብ ታግሷል ይላል መጽሐፍ። ኢዮብ እንደ ታገሰ ተመስክሮለታል። ከምዕራፍ 1 የጀመረ ሰውዬ ነው። ምዕራፍ 42 ድረስ ኢዮብ አለ። ትዕግስት ያጡ ግን እንደሱ ሚስት አይነት ሰዎች ቤታቸውን ትተው ሄደዋል። ሚስቱ ብድግ አለችና ትዕግስቷ ወዲያው ነው ያለቀው። ይህ እግዚአብሔር የምትለውን ስደብና ሙት። ምን እስክትሆን ነው የምትጠብቀው? እኔ በየመንደሩ እቀላውጣለሁ እየዞርኩ ካሁን በኋላ አምጬ ልጅ መውለድ እችላለሁን? ስለዚህ ምን እስክትሆን ነው የምትጠብቀው?
እግዚአብሔር የምትለውን ስደብና ሙት አለችው ይላል። አለቀ ትዕግስቷ። የኢዮብ ሚስት ምዕራፍ 1 ላይ ትዕግስቷ አልቋል። የለም በቃ ከዛ ወዲያ ስሟ የለም፣ በታሪክ ስሟ የለም። ምዕራፍ 2 ጀምራችሁ ሚስቱን ብትፈልጓት የለችም። ኢዮብ ግን ምዕራፍ 42 ድረስ አለ። ምን አይነት ትዕግስት ነው! ይህን ያህል የመቆየት አቅም ያዳበረ ሰው እግዚአብሔራዊ ማንነትን እየተለማመደ ነው። ይሄ የእግዚአብሔር ባህሪ ነው። ኢዮብ ራሱን ያስለመደው የእግዚአብሔርን ማንነት ነው። ለዚህ ነው ጳውሎስ እግዚአብሔርን መምሰል ራስን አስለምድ። አንድ ቦታ ቁጭ ብሎ ታማኝ ሆኖ መስራት፣ ይሄ እግዚአብሔር ታጋሽነትን ካላካፈለ አይቻልም። በዚህ ዘመን አንድ ሀገር ቁጭ ብሎ መኖር እግዚአብሔር ማንነቱን ካላካፈለ አይቻልም ወገኖች። ጽናት፣ አንድ ቦታ መጽናት፣ አንድ የመጀመሪያ ነገርን አለመልቀቅ፣ በዚያ ጸንቶ መገኘት ነው ታጋሽነት። ይሄ ባህሪ እግዚአብሔር ነው። ስለዚህ ወገኖቼ ዛሬ መልእክት የምትሰሙ ሰዎች ታገሱ፣ ኑሯችሁን ታገሱ፣ ትዳራችሁን ታገሱ፣ ስራችሁን ታገሱ። እየታገሳችሁ በሄዳችሁ ቁጥር እግዚአብሔር በእናንተ እየተገለጠ ነው። ሙያችሁን ታገሱ፣ የምታገኙትን ደሞዝ ታገሱ፣ እዛ ቦታ ያላችሁን ቆይታ ታገሱ፣ የገባችሁበትን ኮሚትመንት ታግሳችሁ ፈጽሙ። የጀመራችሁትን ትምህርት በትዕግስት ጨርሱ። የጀመራችሁትን ስራ በትዕግስት ጨርሱ። በትዕግስት ኑሩ ወገኖቼ። በትዕግስት ሁሉ ነገር በትዕግስት ነው። መታገስ ያስፈልጋል። ታግሳችሁ ኑሩ። ኑሮ ራሱ ትዕግስት ይፈልጋል። እግዚአብሔር እኮ ወገኖቼ ይታገሳል። የሚታገስ ሰው የእግዚአብሔርን ማንነት የእግዚአብሔርን ልዕልና እየተካፈለ እኮ ነው። ያንን ህይወት እኮ እየገለጠ ነው። ስለዚህ ወገኖቼ መታገስ ሰዋዊ ባህሪ አይደለም። ከእግዚአብሔር የምትካፈሉት እግዚአብሔርን እየመሰላችሁ የምትኖሩበት ማንነት ነው። አሁን እኔ ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። እግዚአብሔር ታጋሽ አምላክ ተብሏል። ትዕግስቱን ያካፍላችሁ። ለሁሉ ነገር ትዕግስት ያስፈልጋልና እግዚአብሔር ማንነቱን ቆርሶ ያካፍላችሁ። ታጋሽ ያድርጋችሁ። በንግግር የምትታገሱ፣ በመኖር የምትታገሱ፣ በመስራት የምትታገሱ፣ በሁሉ ነገር ታጋሽ ያድርጋችሁ። በኢዮብ የነበረ ትዕግስት እናንተ ላይ እጥፍ ይሁን። ታግሳችሁ መኖር ይሁንላችሁ። ታግሳችሁ ማገልገል ይሁንላችሁ። የሚደርስባችሁን መከራ ታግሳችሁ የምታሳልፉ ሰዎች ያድርጋችሁ። በምንም ታምር ትዕግስት አታችሁ ከስፍራው የምትነቃነቁ አያድርጋችሁ። እግዚአብሔር ያጽናችሁ። በጌታ በኢየሱስ ስም መጽሐፍ በመከራ ታገሱ ይላልና መከራ እንኳ ቢመጣ በጌታ በኢየሱስ ስም እግዚአብሔር ትዕግስቱን ያካፍላችሁ። በመከራ የምትታገሱ ሰዎች ያድርጋችሁ። በናዝሬቱ በጌታ በኢየሱስ ስም ታግሳችሁ እንደ ኢዮብ ወደ ትንሣኤ የምትደርሱ ሰዎች ያድርጋችሁ። የትዕግስትን ፍሬ እግዚአብሔር ያካፍላችሁ። ከዚያ የትዕግስት ፍሬ ምንም ኃይል አያጉላችሁ። ትዕግስት የእናንተ መለያ ባህሪ ይሁን። እግዚአብሔርን መምሰል ራስን አስለምድ እንደሚል መጽሐፍ አንዱ የምትመስሉበት ትዕግስት ነውና እግዚአብሔር የራሱን ማንነት ታጋሽነቱን ያካፍላችሁ። ዛሬ የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። ከዚህ የሚቀጥለውን ክፍል ይዤ እንደገና ተመልሰን በሚቀጥለው ክፍለ ጊዜ እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። አሜን።